የሩታን ብቸኝነት የሚጋሩ ሁለት ወጣቶች እንግዲህ በመጨረሻም ሁላችንም ስንጠብቅ የነበረው ነገር ተከስቷል። እንግዲህ የሩታን ብቸኝነት የሚጋራት ሁለት ሰው መጥቷል። በመጀመሪያ ደረጃ አፍቃሪዋና አፍቃሪው ደስታና እንግዲህ ፈረንጁ አብረዋት ሊሆኑ እንግዲህ አብረዋት ከሷ ጋር ሊቆዩ አሁን ላይ ሰው በሚያስፈልጋት ሰዓት ወዳጅ ከሷ ጋር ትሪት የሚያረጋት የሚንከባከባት ሰው በምትፈልግ ሰዓት አብረዋት ሊሆኑ እንግዲህ አሁን ላይ ተገኝተዋል ማለት ነው። የዚህ ቤተሰብ ድራማ እንግዲህ እንደቀጠለ ነው። የዚህ ቤተሰብ አስገራሚ ነገር እንደቀጠለ ነው። ፋሚሊ እንግዲህ ሁላችሁም የምታውቁት ጉዳይ ነው። አሁን ላይ ፋሚሊው ተሰብስቦ እዚች ወጣት ላይ እቺ ብቸኛ ወጣት ላይ ተነስቶባታል ማለት ነው። እና እንግዲህ የምታውቁት ነገር ነው ፋሚሊ አብርሃም፣ ቡዜ፣ ዴቭ፣ ዳኒ ሮስትም እዛ ከሄርሜላ ጋር የተለያየ ነገር እያደረገ ነገር ግን አብሯት እንደሆነ እያስመሰለ እዚች ወጣት ላይ እንግዲህ የተለያየ ነገር መነሳት ጀምሯል። እኔ ግን አንድ ጥያቄ አለኝ። ምንድነው ሩታ የሰራችው ጥፋት ምንድነው? በዚህ ደረጃ ልክ አድመው ልጇን ሊወስዱባት ልጇ ላይ እንግዲህ ትልቅ ውሳኔ እስኪወስኑባት ድረስ ያደረገው ነገር ምንድነው? ፋሚሊ ላይ ምንም ሊገባኝና ልረዳው ያልቻልኩት ነገር ቢኖር ይሄ ነው። ልጇ ማለት በዚህ ምድር ላይ የቀራት ብቸኛ ሀብቷ ልጇ ነው። እቺ ልጅ ብዙ ነገሯን አታለች። እስከዚህ ሰዓት ብዙ ፈተናዎችን ብቻዋን ተጋፍጣለች። ብዙ የህይወት መንገዶችን እያለፈች ያለች ወጣት ናት። በወጣትነቷ ይሄን ሁሉ ፈተና እንግዲህ እንደው አይገባትም ብዬ ነው ማስበው ጋይስ። ይሄ ሁሉ ፈተና ይሄ ሁሉ ቻሌንጅ ነው ይገባታል ብዬ አላስብም። ገና ልጅ ናት፣ ወጣት ናት። በጣም ብዙ ነገር ማየት ይኖርባታል። በጣም ብዙ የደስታ ሞመንቶች ከፊቷ አለ ብለን ስናስብ ነገር ግን እዚች ልጅ ላይ እየተደረገ ያለው ነገር ምንድነው? ቶርች ነው፣ ድብደባ ነው። በየጊዜው አዳዲስ ነገሮች እየተፈጠሩ ነው። አዳዲስ ነገሮችን እየፈጠሩ ይቺ ልጅ አሁን ደግሞ በጣም ህይወቷ ላይ ማለት ነው ትልቅ ተስፋ ያደረገችበት ነገር ምንድነው? ልጇ ነው። በልጇ መጥተዋል ማለት ነው። እዚህ ምድር ላይ ብቸኛ ተስፋ እየሰጣት ያለው ነገር፣ ብቸኛ ደስተኛ እያደረጋት ያለው ነገር ምንድነው? ልጇ ነው። አሁን ላይ በልጇ ተመቱባታል ጋይስ። ምንድነው እየተፈጠረ ያለው እዚህ ቤተሰብ ላይ? አብርሃም ምንድነው እያደረገ ያለው? ፋሚሊ ምንድነው እያደረገ ያለው? ላይክ ምንም ሊገባኝ ያልቻለው ነገር ማለት ነው። ምንድነው ያደረገችው ሩታ? በዚህ ልክ የሰራችው ክፋት ምንድነው? እዚህ ልክ ሰው እንዲነሳባት፣ በዚህ ልክ እንድትጠላ፣ በዚህ ልክ አድመኛ እንዲሆኑባት ያደረገችው ነገር ምንድነው? ምንም አይመስለኝም። እኔ ከዚህ በፊትም ተናግሬያለሁ። እቺ ልጅ ያደረገችውን ነገር ሁሉ ያደረገችው አብርሃምን ከሱ ጋር ለማቆየት፣ አብርሃምን ለመያዝ፣ አብርሃምን በፍቅር ለመጣል ነው ያን ሁሉ ነገር ያደረገችው። ነገር ግን እስቲል ነው ፈተናው በየጊዜው አዳዲስ እየሆነባት፣ ፈተናው በየጊዜው እያደገ፣ ፈተናው ወዳልጠበቀችበት መንገድና አቅጣጫ እየደባት ነው ያለው። አሁን ላይ በጣም በምትወደው የህይወቷ ስታለቅስ ነበር። እንግዲህ ሁላችሁም እያያችሁ ነው። ሴት ልጅ እንግዲህ ስታለቅስ በጣም ከባድ ነገር ነው። ገብቷችኋል አይደለ? ልጇን ለመለየት የሚደረገው ጥረት በጣም አላግባብና ተገቢ ያልሆነ ነገር ነው ብዬ ነው ማስበው። እኔ ተገቢ አይደለም። በቃ ልጇ ነው እንግዲህ 9 ወር ተሸክመዋለች። ከዚህ በኋላ መሸከም ይከብዳታል ብዬ አላስብም። አሁን ላይ ልጁን ለመውሰድ እየታሰበ ያለው ነገር እንደዛ ነው። አብርሃም እንግዲህ ልጁ ከሩታ ጋር ሴፍ አይደለም ብሎ ልጁን ወደ ራሱ ቤተሰብ ለመቀላቀል ነው እንግዲህ እያሰበ ያለው ማለት ነው። ይሄ ነገር ምንም ማለት ነው ተገቢ አይደለም። ለምን አንድ ጡቱን ያልጣለ ህፃን ልጅ መሆን ያለበት ከማጋ ነው? ከእናቱ ጋር ነው መሆን ያለበት። ይህ በህግም ቢሆን የታወቀና ግልጽ የሆነ ነገር ነው። አንድ ልጅ ገና መናገር የማይችል ምግብ መጠየቅ የማይችል ገና አራስ ህፃን ልጅ ወስደው ምን ሊያደርጉ እንደሆነ ራሱ ሊገባኝ አልቻለም። እኔ ትናንትም ተናግሬያለሁ። እዚህ ቤተሰብ ላይ አንድ ጤናማ ጭንቅላት ያለው ሰው ዴቭ ብቻ ነው። ዴቭ እየወሰነ ያለው ውሳኔ፣ ዴቭ እያደረገ ያለው ነገር በጣም ትክክለኛና ተገቢ ነው። ነገር ግን ዴቭም ቢሆን ድምፅ ያገኘ አይመስለኝም ጋይስ። ዴቭም ቢሆን በጣም ድምፅ ያለ ሰሚ ምናምን ያለው አይመስለኝም። በቃ ይሄ ነገር ልክ አይደለም። ይሄን ነገር በስነ ስርዓት እንየው፣ ብንገመግመው ይሻላል። ተው፣ አንተም ተው፣ አንቺም ተይ ሊል እየቻለ ያለው ዴቭ ነበር። ዴቭንም ሊሰሙት አልቻሉም ሁለቱም ግለሰብ። በዚህ በኩል ሮቤል ነገሮችን አበላሸ፣ በዛ በኩል ደግሞ ቡዜ ነገሮችን አበላሸች። እንዲሁም ራሱ አብርሃም ነገሮችን አመሰቃቀለ ጋይስ፣ አመሰቃቀለ ማለት ነው። እና ነገሮች ወዳልተፈለገበት አቅጣጫ እየሄዱ ያለ እንደሆነ ይሰማኛል። አሁን ብለው በአንድ ልጇ እየመጡባት ነው ያለው። ምንድነው? ብቸኛ ናት ተብሎ ነው
ምንም አታመጣም ከዚህ በኋላ ሴት ናት። ሌላው ደግሞ በጣም አደገኛ አስተሳሰብ ሴት ናት፣ ምንም ነገር አታመጣም፣ አቅም የላትም፣ ህግም አይሰማትም ብሎ ማሰብ አብርሽ ጋር እንደዚህ አይነት ነገር ብዙ ጊዜ ይንጸባረቃል ጋይስ ይንጸባረቃል። ምንም አታመጣም፣ ሴት ልጅ ናት፣ ኃይል የላትም፣ አቅም የላትም ብሎ የሚያስበው ነገር አለ። ይቺ ልጅ በጣም ብዙ ፈተናዎችን ያለፈች ልጅ ናት። ብዙ ነገር ስትራግል አድርጋ ብዙ ነገር አይታ ነው ዛሬ እዚህ ላይ ደረሰችው። እንግዲህ እርጉዝ ሆና አብርሽ ምን ሲያደርግ እንደነበር እንግዲህ ፋሚሊ እናንተ በጣም የምታውቁት ነገር ነው። እኔ ከእናንተ ምንም የሚደበቅ ነገር የለም፣ ሁሉም ነገር አይታችኋል። አሁን ከወለደች በኋላ ፋይልም ምናም ተብሎ እንግዲህ ቤቷ የመጣው በምን ምክንያት ነው? ያው ከሱ ጋር ለመኖር ከሱ ጋር አንድ ላይ ጣፋጭ ጊዜ ለማሳለፍ ካላት ፍላጎት የተነሳ ነው ይህንም ነገር ያረገችው። እዚህ መስዋዕትነት ውስጥ ሁሉ የገባችው ያን ነገር ለማድረግ ነው። ነገር ግን ነገሮች በየጊዜው ከመረጋጋት ይልቅ ማለት ነው ወዳልተፈለገ መንገድ እየሄደና እየባሰ ነው ያለው። እኔ አሁን አንድ መጠየቅ መፈልገው አዋቂዎች የሉም ወይ አደብ የሚያስይዙ ይሄ ነገር ልክ አይደለም አንተም ተው አንቺም እረፍ የሚሉ አዋቂዎች የሉም ወይ? አዋቂዎችን ለምን እዚህ ነገር ውስጥ ጣልቃ ለምን አናስገባም? እነሱ የሚፈሩት ሃይባ የላቸው ወይ? የሚያፍሩት ሰው የለም ወይ? እነዚህ ነገሮች ለምን ቼክ አይደረግም ባይ ነኝ እኔ አሁን ላይ። በቃ ዴቭንም እየሰሙት አይደለም። ዴቭም በተቻለው መጠን ጥሯል። ነገር ግን ለልጁ ጤንነት የሚያስፈልገውና ለልጁ የሚሆነውን ነገር ትክክለኛ አማራጭ እየተወሰደ ነው ብዬ አላስብም። ይህ ህፃን ልጅ በምንም አይነት አማራጭ በምንም አይነት ሁኔታ ከአብርሃም ቤተሰብ ጋር መኖር የለበትም። ቢኮዝ አንድ ኢንፋንት የሆነ በጣም ህፃን ልጅ ነፍስ ያላወቀ ህፃን ልጅ መኖር ያለበት ከእናቱ ጋር ነው። ግልጽ የሆነ ነገር ነው። ፈረንጁና ደስታ በጣም ትክክለኛና በጣም አሪፍ ስራ ነው እየሰራችሁ ያላችሁት። ቢኮዝ እነሱ ሳይደርሱባት እና አብርሽና እነ ቡዜ ሳይደርሱባት መታችሁ ያለውን ነገር ማሳወቃችሁ በጣም የብልህ ውሳኔ ነው የወሰናችሁት። ነገር ግን ኔክስት ሙቫችሁን በጣም ቀጣይ እርምጃችሁ ምንድን ነው የሚለውም በትክክል መታወቅና መረዳት ይኖርብናል ማለት ነው። ልጁን ወስዳችሁ እናንተ ወደ ቤተሰብ ልታደርጉ ነው። ይሄ ነገር በጣም ተገቢ ነው። ነገር ግን እናንተም ቢሆን ያው የተወሰነ በዚህ ሰዓት ጥርጣሬ ያድርባታል። ሁሉም ሰው ከሷ አጌንስት ነው የቆመው። ሁሉም ሰው ከሷ ጋር አይደለም። ሁሉም ሰው እሷን ብሌም እያደረገ ነውና ልጅቷ ምን ያድርባታል? ጥርጣሬ ያድርባታል። ነገሮች ከሷ ጋር አጌንስት ነው እየሆኑ ያሉት። ቤተሰቧ ቡዜ ከዚህ በፊት በነበረው ቪዲዮ ላይ ከዚህ በፊት በነበረው ሀሳብ እሷ ከሩታ ጋር እንደሆነች አንድ ላይ እንደሆነች ራሷን ገልጻ ነበር፣ አስረድታ ነበር። ነገር ግን አሁን ላይ እየሆነ ያለው ነገር ቡዜም ወደ አብርሽ እንግዲህ ዞራለች ማለት ነው። ትንሽ ፍትሃዊ ለመሆን እየሞከረ ያለው ብቸኛው ግለሰባችን ማነበር ዴቭ ነው። ነገር ግን ዳኒ ሮስትም አሁን አንድ ላይ ሆኖ ልጅቷ ላይ የተለያየ ነገር ለማድረስ እየተጣረ ነው። ነገሩ የሚሰራ አይመስለኝም ጋይስ፣ የሚሰራ አይመስለኝም። እንደዚህ የሚሰራ ጉዳይ አይደለም፣ አይሰራም እንደዚህ። ስለዚህ መሆን ያለበት ትክክለኛው መንገድ ምንድን ነው? በትክክል አሁን ላይ እቺ ልጅ ሰው ያስፈልጋታል። ሩታ ሰው ያስፈልጋታል፣ ሚረዳት ሰው ያስፈልጋል። እንረዳሻለን፣ አብረንሽ እንሆናለን ብለው ደግሞ መጥተዋል ማለት ነው ፈረንጁና ደስታ። እነሱ ላይ እንግዲህ ጥርጣሬ አድሮባታል። እያለቀሰች ነው እቺ ልጅ። ሴት ልጅ ስታለቅስ ደግሞ ጋይስ በጣም ከባድ ነው በእውነት። በተለይ እናት ሆና እንግዲህ ምንም አይነት እኮ ጥፋት ልታጠፋ ትችላለች፣ የተለያዩ ስህተቶችን ልትሰራ ትችላለች። ዞሮ እቺ ልጅ ግን እናት ናት፣ በቃ እናት ናት። ፍሬ ሰጥተዋለች፣ ልጅ ሰጥተዋለች። እዚች ልጅ ላይ እንደዚህ አይነት ያልተገባ ውሳኔዎችን መወሰኑ እንደኔ በጣም ተገቢ ያልሆነና የብልህ ውሳኔዎች አይደለም ዳኒ ይቅርታ አብርሃም እያደረገ ያለው እና መረጃውን ይዘው ነፈረንጁ መጥተዋል። እንግዲህ ኔክስት ሙቭ የቀጣይ እርምጃቸው ምንድን ነው የሚለውን ነገር በትክክል አብረን የምናየው ነገር ነው። ነገር ግን በዚህ ሰዓት አሁንም ቢሆን ለደስታና ለፈረንጁ ያለኝ አስተያየት ምንድን ነው? እቺ ልጅ ሰው ያስፈልጋታል፣ የሚረዳት ሰው፣ አብሯት ስሜቷን የሚጋራ አብሯት ሳፖርት የሚያደርጋት፣ አይዞሽ ከጎንሽ ነኝ የሚላት ሰው በጣም የሚያስፈልጋት ጊዜ ነው አሁን ላይ በጣም በትክክል ሰው ያስፈልጋታል በቃ። ስለዚህ አብራችኋት ማለት ነው እስከ መጨረሻው እንድትረዷት ማለት ነው። እናንተም ከነ አብርሃም ጋር ተመሳጥራችሁ አይሁን እንጂ አብራት ልትረዷትና ሳፖርት ልታረጓት፣ ልታግዟት፣ አይዞሽ ከጎንሽ ነን ልትሏት ይገባል። ይቺ ሴት ብቸኝነት አይገባትም፣ ደስታ የሚገባት ሴት ነገር ግን ሀዘን ውስጥ ነው ያለችውና ሁላችሁም ቢሆን
በዚህ ሰዓት ከጎኗ ልንሆን ይገባል። ጋይስ የሩታ ፋሚሊዎች ሁላችሁም እስቲ አብረነታችንን እንግለጽላት። አይዞሽ ሩታዬ ከጎንሽ ነን እያለን የአንድነታችንን እንገልጻለን። የዛሬ ቪዲዮአችንን ይመስል ነበር። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና እንዲሁም ከተመቻችሁ ሼር ማድረግ እንዳይረሳ። ይመቻችሁ።